በዚህ ሰዓት በተሰማ መረጃ መሰረት በሲዳማና በኦሮሞ ማህበረሰብ መካከል ከባድ ግጭት ተቀስቅሷል። በሚያሳዝን ሁኔታም የሰዎች ሕይወት እየጠፋ ነው። ሰላም እንዴት ናችሁ? ለማ ዩቲዩብ ቻናል የቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬ ወደ እናንተ ይዤ የመጣሁት በጣም አሳዛኝ ቪዲዮ ነው። እንግዲህ ከትናንት ወዲያ ጀምሮ በሲዳማና በኦሮሚያ ክልል መካከል እየተፈጠረ ያለ ግጭት እንዳለ ሁላችንም እናውቃለን። በሶሻል ሚዲያ ላይ ሲዘዋወር አብዛኞቻችን እናውቃለን ብዬ አስባለሁ። በዛም ሁኔታ ደግሞ ከሲዳማ ተወላጆችም ከኦሮሚያ ተወላጆችም ነፍሶች እየተቀጠፉ ጦርነቱ እየተባባሰ ቀጥሏል። በጣም የሚያሳዝነው ምን ያህል እንደወረድንና አስተሳሰባችን እየዘቀጠ እንዳለ የሚያሳየው ነገር ጦርነቱ እየተካሄደ የሰውን ንብረት እያወደሙ ቪዲዮ የሚቀርጹ በሚዲያ ላይ የሚያስተላልፉ ወጣቶችን ሳይ በጣም አሳዝኖኛል። በጣምም ደግሞ አናዶኛል፣ ገርሞኛል። በዚህ በ21ኛ ክፍለ ዘመን ላይ እንደዚህ አይነት ወጣቶችን ማፍራት ኢትዮጵያ ወደፊት እያደገች ነው የተባለ ወደኋላ እያለች እንደሆነ ያሳያል። ለካ በሶሻል ሚዲያ ላይ አለው እያለ ፎቶ የሚለቅ ቪዲዮ የሚለቅ ሰው ሁሉ ጤነኛ እንዳልሆነና የሆነ ዘመናዊ ሰው እንዳልሆነ አይቼዋለሁ። ዘመናዊነት ማለት ተሻሽሎ መኖር ነው። ዘመናዊነት ማለት ተፋቅሮ በአንድነት በህብረት መኖር ነው እና እዛ ጦርነት ላይ ብዙ አሳዛኝ ነገሮች ተከስተዋል። ሰው ሞተዋል፣ ትላልቅ ሰዎች ሞተዋል። ይሄ ጦርነት ሲያቆም እንደገና ወደ አሮሬሳ ወደ ግርጃ እንደዛ ተዛዙሯል። ያ ነገር የሚያሳየው ምን ያህል የተዘጋጀበት እንደሆነ ነው። ይሄን ስላችሁ የሆነ ብሔር ተዘጋጅቶ የሆነ ብሔር ደግሞ ሳይዘጋጅ ነው ማለት አይደለም። ኦፍ ኮርስ የሆነ ብሔርን በሆነ ወይ አዘጋጅተዋል። የሆነ ብሔር ደግሞ ምንም ሳያቅ ተዘናግቶ ባለበት ነው ነገሩ የደረሰው። እንዴት ነው ታዲያ ነገሩ? ይሄ ብሔርን ይወክላል ነገሩ ሲባል ብሔርን አይወክልም። ያ እንደሆነ ያደረገ አካል አለ። ንብረቱ እንዲወድም ጦርነቱ እንዲካሄድ የፈለገ አካል አለ። ይህንን ጦርነት ያስነሳ ያባባሰ ያቀጣጠለ ያለ አካል እንዳለ ይሰማኛል። መንግስት ምን እየሰራ ነው? ለምንድን ነው ዝም ያለ? እንደውም በአንድ ወገን እየታዩ ያሉ ምስሎች የጦር ሰራዊት ልብሶች ለብሰው የቆሙ የገቡ ሰዎችን እየተመለከትን ነው። በቪዲዮ ላይ እየቀረጹ እንደዚህ አደረግን እንደዚህ ሰራን እያሉ ያሉ ሰዎች ለምንድን ነው የማይጠየቁት? አሁን የሆነ ቦታ ይቆማል፣ የሆነ ቦታ ላይ ደግሞ እንደዚህ ያድርገናል እንደዚህ ተደርጓል ተብሎ ሲፖስትና ሲለቀቅ የሆነ ቦታ ላይ ያለ ሰው ያንን እንደ ቂም አድርጎ ይዛል። ከዛ ነገሩ እየተባባሰ ይቀጥላል። አሁን ይሄንን ቪዲዮ በሚሰራበት ጊዜ ላይ ሐዋሳ ነኝ ያለው የሆነ ጊዜ ላይ እንደዚህ በሶሻል ሚዲያ ላይ ተቀርጾ እየተለቀቀ የሚደረገውን የሆነ ኤሪያ ላይ ያለን ሰው ያነሳሳል፣ ያቀሳስራል። አሁን እዚህ ሐዋሳ ውስጥ ምን እንደሚፈጠር አላቅም። ነገ ዛሬ ማታ ተኝቻለሁ፣ ነገ ምን እንደሚፈጠር አላቅም። ነገ የሆነ ነገር እንዲፈጠር ደግሞ መንስኤው ምንድነው? እንደዚህ በሶሻል ሚዲያ ላይ የሚንቀሳቀሱ ምስሎች እና የሚንቀሳቀስ ነገር። የፌደራል መንግስት ጣልቃ እንዲገባ ፈልጋለሁ። የክልል መንግስት ጣልቃ እንዲገባ ፈልጋለሁ። ይሄ ኬዝ ለብዙ ዘመናት የተደረገ የቆየ ከዛ በእርቅ ተስተካክሏል ተብሎ ነው ችላ ተብሎ የታለፈ እንደገና እንደዛ እየተባለ በጣም ብዙ ረጅም ዘመናትን አስቆጥሯል። ለምንድነው የፌደራል መንግስት ነገሩን ጣልቃ ገብቶ የማያስተካክለው? ዘላቂ መፍትሄ እንዲያገኝ። በየአመቱ ሰው ይሞታል። ለምን ይፈጠራል ይሄ? ከዚህም ጋር ተያይዞ እንግዲህ ከሲዳማ ተወላጆች በኩል በጣም ብዙ ሰው ተፈናቅሎ አሁን ወደ አጎራባች ወረዳዎች፣ ቀበሌዎች እየተጠጋ ይገኛል እና በጣም አስቸኳይ እርዳታ ያስፈልጋቸዋል። የሲዳማ ክልል አካባቢ ላይ ያላችሁ በበንሳ ወረዳ፣ በጭርባ ወረሳ፣ በእንደዛ አካባቢ ያላችሁ መንግስት አካላት እንዲሁም ደግሞ ተወላጆች ድጋፋቸውን እንድታደርጉላቸው እንዲሁም ደግሞ እንድትቀበሏቸው እንዲመጡ ወደ እናንተ ኢንቫይት ብታደርጓቸው ቅርብ ስላላችሁ ሄዳችሁ እስካሉበት ቦታ
ድረስ ብትጎበኟቸው፣ የሚበሉትን ይዛችኋቸው ተከፋፍላችሁ ሰዎችን በእናንተ ቤት ብታሳድሩ በጣም ትልቅነት ነው። ምክንያቱም ረሃብ ራሱ በጣም ከጦርነት በላይ ነው። በመላው በሲዳማ ክልል ያለን ሰዎች ደግሞ ተረባርበን ይህንን ችግር ወደ መቋጨት እንድናደርስ የሲዳማ ክልልን መንግስት በዚህ ረገድ መስራት አለበት። የጸጥታ አካል በተለያዩ ዘርፎች ላይ ያላችሁ የሲዳማ ክልል አመራሮች እና ዘርፎች በዚህ ላይ አተኩራችሁ ብትሰሩ ደስ ይለኛል። የብዙ ሰው ህይወት አልፏል። የብዙ ሰው እርሻ፣ የብዙ ሰው ንብረት ወድሟል። ብዙ ሰው ደግሞ ቆስሎ እየታከመ ይገኛል እና እነዛ ሰዎች የት ጠፉ፣ የት አሉ ብሎ ሄዶ እስከ ቦታው እስከ ስፍራው ደርሶ መጎብኘት በጣም ትልቅነት ስለሆነ ይህንን ኃላፊነት ወስደን ሁላችንም ብንንቀሳቀስ ብዬ እላለሁ። የኦሮሚያ ክልል መንግስት፣ የሲዳማ ክልል መንግስት በአንድነት በመቀናየት ቢሰራ ባይ ነኝ። አሁን በሚዲያ ላይ እየወጡ ፎቶ እየለቀቁ ያሉት፣ ፎቶ እየተቀረጹ ያሉት፣ ቪዲዮ እየተቀረጹ ያሉ አካላት ፊት እየታየ ነው፣ እየታወቀ ነው። በአንድ በሁለት ሰው ወይም በአንድ በሁለት ግሩፕ ምክንያት ያ ሰው ሁሉ እርስ በርስ እየተዋጋ አስቡት። አሁን እዛ ባለ ግጭት ምክንያት መላው ኦሮሚያ ክልል ያለ ሰው፣ መላው ሲዳማ ክልል ያለ ሰው ተበርዟል። ኦሮሚያ ክልል ኦሮሚያ ህዝቦች እንደዚህ ናቸው፣ የሲዳማ ህዝቦችም እንደዚህ ናቸው በመባባል ውስጥ በዛ ስሌት ውስጥ እየገቡ ነው ያሉት። ህይወታቸውን ላጡ ወገኖቻችን መጽናናትን እየተመኘሁን ተፈናቅለው ደግሞ በተለያየ ረሃብና በተለያየ ችግር ውስጥ ፀሐይ የተሰቃዩ ላሉ እህት ወንድሞቼ ብርታትን እመኝላቸዋለሁ። አመሰግናለሁ።